በዚህ ሰዓት ክህሎት አለን እያሉ ኮርስ የሚሸጡ ሰዎች በዝተዋል። ነገር ግን ሁሉም እውነት አይደለም። በዚህም ምክንያት ብዙ ሰዎች ገንዘባቸውን፣ ጊዜያቸውንና ከዚያም አልፎ ተነሳሽነታቸውን እያጡ ነው። ምክንያቱም በዚህ ኑሮ ውድነት ያን ያክል ብር ከፍለው ገብተው የጠበቁትን ነገር ሳያገኙ ሲቀሩ ሞራላቸው ይነካል። በዚህ ጊዜ ደግሞ ሁላችንም በእኔ ዕድሜ ያለን ወጣቶች መቀየር እንፈልጋለን። ለዚህም ሲባል ክህሎቶችን መማር እናስባለን ወይንም ቢዝነስ መጀመር እናስባለን። ይህንንም ለማድረግ ሁለት ምርጫ አለን። የመጀመሪያው ራሳችንን ጊዜ ወስደን ከተለያዩ ቦታዎች ማስተማር፣ ሁለተኛው ደግሞ እኛ የምንፈልገውን መንገድ ከሄዱ ሰዎች ብራችንን ከፍለን መማር። የመጀመሪያው ረዘም ያለ ጊዜ ሊወስድ ይችላል። የሁለተኛው ግን በአጭር ጊዜ የምንፈልገውን ነገር ማግኘት እንችላለን። ምናልባት የዓመታትን ልፋት በአጭር ጊዜ ውስጥ ማለት ነው። ብልጥ ሰው ከሰው ይማራል፣ ሞኝ ሰው ከራሱ ይማራል የሚባል አባባል አለ። ስለዚህ ኮርስ ስትገዙ ራሳችሁን መጠየቅ ያለባችሁን ጥያቄ በዚህ ቪዲዮ እነግራችኋለሁ። የመጀመሪያው አስተማሪው ማን ነው ብላችሁ መጠየቅ አለባችሁ። ብዙ ሰዎች ይህን ያክል ብር ሰራን ስለተባለ ብቻ ዘለው ይገባሉ። ስለ ሰውየው ማንነትና ምንነት ግን የሚያውቁት ነገር የላቸውም። ግን አንድ ነገር እንድታውቁ የምፈልገው ነገር ማሳየት በጣም ቀላል ነገር ነው። አንድ ሰው ከመሬት ተነስቶ በዲጂታል ማርኬቲንግ ይህን ያክል ብር ሰርቻለሁ ብሎ መናገር ይችላል። በቀላሉ አንድ ሰው ከመሬት ተነስቶ ሪሰርች አድርጎ ስለዛ ነገር መናገር ይችላል። ግን እዚህ ጋር ማወቅ ያለባችሁ ነገር ተግባርና ወሬ በፍጹም ይለያያል። ስለዚህ መጀመሪያ ሰውየው ተግባራዊ አድርጎታል ወይ ብላችሁ ራሳችሁን መጠየቅ አለባችሁ። አድርጎታል ከሆነ መልሳችሁ ሰውየው በዛ ነገር ላይ ኤክስፔሪየንስ አለው ማለት ነው። ለምሳሌ አንድ ሰው ዩቲዩብ ቻናሉ ላይ ስለ ቪዲዮ ኤዲቲንግ ኮርስ የሚሰጥ ከሆነ ወይም አንድን ስኪል በነፃ የሚያስተምር ከሆነና በዛ ነገር ላይ ገንዘብ እያገኘበት ከሆነ ከዚህ ሰው ያንን ኮርስ ብንገዛ እኛ ተጠቃሚ እንሆናለን ማለት ነው። ምክንያቱም በነፃ ሳንከፍል ካስተማረን ከፍለን ምን ያክል እንደሚያስተምረን መገመት ቀላል ነው። ነገር ግን እዚህ ጋር አንድ ነገር እጨምርላችሁ። ሰውየው እውቀቱ እንዳለ ሆኖ እውቀቱ ኖሮት የማስተማር ፍላጎት አለው ወይ ብላችሁ መጠየቅ አለባችሁ። ያንንም ለማድረግ ሶሻል ሚዲያው ላይ የሰዎችን ፊድባክ መመልከት ትችላላችሁ። እዚህ ድረስ ከመጣችሁ ቪዲዮውን ወዳችሁታል ማለት ነው። ስለዚህ አሁኑኑ ሰብስክራይብ እና ላይክ ማድረግ አትርሱ። ሁለተኛ መጠየቅ ያለባችሁ ጥያቄ ደግሞ ኮርሱ ተግባራዊ ነው ወይንስ መረጃ ብቻ? ኢንፎርሜሽን ለማግኘት እንደዚህ ዘመን ቀሎ ያቅሙ። የትኛውንም ትምህርት ብትፈልጉ ዩቲዩብ ላይ ማግኘት ትችላላችሁ። ነገር ግን ኮርስን ለየት የሚያደርገው ተግባራዊ ነገር መኖር ነው። ስለዚህ ኮርስ የተባለው ነገር መረጃ ብቻ ከሆነ ይሄ ፖይንት የለውም። ስለዚህ ፕራክቲካል ነው ወይ፣ ላይቭ ሴሽን አለው ወይንም አሳይመንቶች አሉት ወይ ብላችሁ ራሳችሁን መጠየቅ አለባችሁ። ለምሳሌ ኮርሱ መኪና መንዳት ከሆነ ሰውየውን ሊነግራችሁ የሚችለው መኪና እንዴት እንደሚነዳ ሳይሆን መኪናውን እሱ እየነዳ ፍሬኑን፣ መሪውን የት እንዳለ እያሳያችሁ እናንተም እሱ የሰራውን ስራ እንድትሰሩ የሚያደርጋችሁ መሆን አለበት። እዚህም ላይ አንድ ነገር ልጨምርላችሁ። ኮርስ ስትገዙ እናንተን ሊፈትን የሚችል ኮርስ መግዛት አለባችሁ። ዝም ብላችሁ ተራ የሆነ ኮርስ አትግዙ። አሁን ለምሳሌ ቪዲዮ ኤዲቲንግ ኮርስ መግዛት ለኔ ፖይንት የለውም። ስለዚህ ቪዲዮ ኤዲቲንግ ኮርስ እንድትገዙ አልመክራችሁ። ሶስተኛው ይህንን ኮርስ ለምንድን ነው የምገዛው ብላችሁ መጠየቅ አለባችሁ። ይሄ በጣም ከምታስቡት በላይ ወሳኝ ጥያቄ ነው። አብዛኛው ሰው አንድን ኮርስ ብዙ ብር ስለተገኘበት ብቻ ይገዛዋል። እዚህ ላይ ብዙዎቻችሁ ብር ለማግኘት ነው እንጂ ሌላ ምን አስፈለገ ልትሉ ትችላላችሁ። እዚህ ላይ በምሳሌ ላሳያችሁ። አንድ ስለ ፎሬክስ የተዘጋጀ ኮርስ አለ። ፎሬክስ ላይ በደንብ ከተሰራ ብዙ ብር እንደሚገኝ የታወቀ ነው። ነገር ግን እዚህ ላይ ማወቅ ያለባችሁ ነገር ፎሬክስ እንዲሰራው የሚችለው በጎን ሌላ ቢዝነስ ያለው ሰው። ማንኛውም ሰው ተነስቶ የሚጀምረው ቢዝነስ አይነት አይደለም። ስለዚህ የምገዛው ኮርስ እኔን ይመጠነኛል ወይ ብላችሁ ራሳችሁን መጠየቅ አለባችሁ። በገንዘብ ብቻ ሳይሆን በሌሎች ነገሮችም ማለት ነው። ለምሳሌ ያንን ኮርስ ብዙ ሰው ገንዘብ ስለሚሰራበት ነው ወይንስ እኔ ስለወደድኩት ነው ብላችሁ መጠየቅ አለባችሁ። ለምሳሌ አሁንም ራሱን መቆጣጠር የማይችልና ቶሎ የሚናደድ ሰው ፎሬክስን ሊሰራው አይችልም፣ በፍጹም ሊሰራው አይችልም። እንደዚሁም የተቀጣሪ አስተሳሰብ ያለው ሰው ፍሪላንሲንግን መስራት ይከብደዋል። ምክንያቱም ፍሪላንሲንግ ማለት የራስህ አለቃ ራስህ ነህ ማለት ነው። አንድ ተቀጣሪ ሊሰራ የሚችለው አለቃው አዞት ነው። ስለዚህ ፍሪላንሲንግ ላይ የራስህ አለቃ ራስህ ነህ፣ ራስህን የምታዘው ራስህ ነህ። በተመቸ ሰዓት መስራት የምትችለው ራስህ ነህ ማለት ነው። ስለዚህ ከኔ ፐርሰናሊቲ ጋር የሚሄደው ቢዝነስ የትኛው ነው ብላችሁ ራሳችሁን መጠየቅ ይገባችኋል። ወይንም የምትፈልጉት ቢዝነስ ከእናንተ ፐርሰናሊቲ ጋር የማይሄድ ከሆነና ያንን ቢዝነስ መጀመር ከፈለጋችሁ ፐርሰናሊቲያችሁን መቀየር ያስፈልጋችኋል። ራሳችሁን ኮንትሮል ማድረግ ይጠበቅባችኋል ማለት ነው። ቪዲዮ እንደጠቀማችሁ አልጠራጠርም። ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ። ቪዲዮውን ላይክ በማድረግ ጨርሱት። ቀጣይ መገናኘት ከፈለጋችሁ ደግሞ ፎሎ ማድረግ ትችላላችሁ። እዚህ ጋር ደግሞ እንዴት በ25 ደቂቃ ፕሮዳክቲቭ ስራ መስራት እንደምንችል የሰራው ቪዲዮ አለ። እዛ እንገናኝ።